በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊ ሊቅ የዜማ ደራሲ ቅዱስ ያሬድ ወደ ብሔረ ሕያዋን የተሰወረበት ቀን ግንቦት 11 ቀን የከበረ በመሆኑ ቅድስት ቤተ ክርስቲያናችን በታላቅ ታከብረዋለች። ይህ ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። ርሱም በኢትዮጵያ ሀገር ከታነጹት አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን የኢየሱስ ክርስቶስ ሃይማኖት በውስጧ የተከበበና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባት አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም ተሳነው። ከዕለታት አንድ ቀንም መምህሩን በእርሱ ተበሳጭቶ መትቶት ባሳመመውን ጊዜ ከአባቶቹ ቤት ሸሽቶ ጫካ ገባ። ከአንዲትም ዛፍ አጠገብ ሲደርስ ከዚያ አረፈ። ወደ ዛፉ ላይም ትል ሲወጣ አየ። እርሱም ከዛፉ ጫፍ ላይ ያለን ፍሬ መብላት እየጣረ ነበረ። ወደ ዛፊቱም እኩሌታ ደርሶ ወደ ምድር ይወድቃል። ሁለተኛም ተመልሶ ወደ ላይ ይወጣል። መጀመሪያ ወደ ደረሰበት ሲደርስ ይወድቃል። ሲወጣ ሲወድቅ ብዙ ጊዜ ያደርጋል። ከዚህ በኋላ በብዙ ጭንቀት ከዛፉ ላይ ወጣ። ከዛም ፍሬዋን በላ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መምህሩ ጌዲዮን ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተበለው አብዝቶ በማልቀስ እግዚአብሔርን ለመነ። አምላክም ጸሎቱን ሰምቶ ልቦናውን አበራለት። በአጭር ጊዜም የብሉይና የሐዲስ መጻሕፍትን ተማረ። ከዚህ በኋላ ዲቁና ተሾመ። በዚያም ወራት በትሑት እንጂ እንደ ዛሬ በከፍተኛ ቃል የመዝሙር ማሕሌትም የለም ነበር። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፋትን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከነርሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ በሚያመሰግኑበት ማሕሌት ተማረ። ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሠራት የድንኳንን አሰራር ለሙሴ አሳየው፣ አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉም ድምፅ በሰሙ ጊዜ ንጉሡም ንግሥቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግሥት ታላላቆችና ሕዝቡ ሁሉ ወደ እርሱ ሩጠው ሲሰሙትም ዋሉ። ከዚህም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በ3 ዜማውን ሠራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና አራዊት ጩኸት ከእነዚህ ከሦስቱ ዜማም አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉ ወይም መቋሚያውን በያሬድ እግር ላይ ተከለው። ከርሱም ደምና ውሃ ፈሰሰ። ያሬድም ማሕሌቱን እስከሚፈጽም አልተሰማውም ነበር። ንጉሥም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰውም የደምህ ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሂጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን አሰበ። እያዘነም አሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ
ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃንም መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና አንቀጸ ብርሃንን እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖረ። ገድሉንም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳንን ሰጠው። አምላካችን እግዚአብሔር ከበዓሉ በረከት ተሳትፈን። የአባታችን የአምሳለ ሱራፌል የሊቁ ማሕሌታይ የቅዱስ ያሬድ ጸሎቱ በረከቱ ረድኤቱ በእኛ ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።